አሁንም ሄርሜላን ራቂ ብዬ እሱ የሚተውበት አይነት ወይ ደግሞ እኔ ደግሞ ዝም ምልበት ምንም አይነት መንገድ የለኝም። ምክንያቱም ሄርሜላ ሳትፈልገውም ደርሶባታል፣ እየመጣባትም ነው፣ ጭራሽም እያንገላታት ስለሆነ እኔም ደግሞ ያን ነገር ደግሞ ምላሽ እፈልጋለሁ፣ ልበቀለው እፈልጋለሁ። ሚኪ ያ ነገር ይቁም። ለምን አብርሃምማ ሚኪ እንዴት አለ መሰለ፣ አሁን ምሳሌ እኔ ና አልኩ ዝም ብለህ የምትመጣ ከሆነ አሁን ምሳሌ በሰላም ነው ለምን ፈለከኝ? አይ ማናገር ጉዳይ አለ። እኔ እናንተ ዝም ብሎ የሚያገናኘኝ ነገር የለም አይደለም፣ ተረዳኛ። እኔ እናንተ ምናልባት ብንገናኝ ለቁም ነገር ነው፣ የሆነ ሰዓትም ተገናኘን ቁም ነገር አውርተን ተለያየን። ዛሬም ላይ የምናወራው ቁም ነገር ነው። ሄርሜላ ግን እሱ በጠራት ቁጥር እሺ ብላ ተነስታ የምትሄድ ከሆነ በደወለላት ቁጥር ነይ ሲላት እሺ ብላ የምትሄድ ከሆነ ያ ነገር እንዴት ይሆናል? ሚኪ ያንን ነገር አስቁም እኮ ነው እያልኩ ያለው። ከዚህ በፊት ትታው ነበር እኮ ከዚህ በፊት እኮ እኔ ቪዲዮ ላይ አልወጣኝም እንጂ አውርቻትም በራሷም ወስና እኮ ከዚህ በኋላ አብርሃም አጠገብ አልደርስም ብላ እኮ ዳግመኛ ወደ ህይወቷ የመጣው ራሱ ነው። ከሩታ ጋር ቢመለስም ይሄ ከሄርሜላ ጋር ሆነ እኔ ጉዳይ አይደለም። ገባ እዛ ጋር ቢመለስ ከሩታ ጋር የልጁ አባት ነው። ልጁንና ሚስቱ ማስተዳደር ከቻለ ይሄ ልጅ ልብ ገዝቷል። በቀል አልበቀለው እኔ በቃ ሄርሜላን አጽናናታለሁ። አብርሃም የሚባል ህይወቷ ላይ እንዳይመጣ ነው ማደርገው። ግን እያደረገ ያለው ነገር ሶስተኛ ሴት ከምኔው ሄርሜላ ላይ መደረብ ቻለ። ከዛን ሲቀጥል ደግሞ ምን አይነት ሪስፔክት ነው እያሳያቸው ያለው ነው። ገባ አይደል? ሄርሜላ እዚህ ጋር ትላንትና ላይ ምን አይነት ልጅ እንደነበረች ረስቶት ከምኔው ሳምንት ባልሞላው ጊዜ ውስጥ አዲስ ፍቅረኛ ይዞ መጥቶ ገና እነሱ መውቀሱን ሳያቆም ሌላ ሚስት ይዞ መጥቶ እቺ ፍቅረኛ የነች ምናምን ነገር ማለቱ እኔ ልበቀለው እንጂ እንዲማርበትም ስለመፈልግ ነው እንጂ ይሄን አልከፋት አስቤ ወይ እሱን ገድዬ እስር ቤት ለመግባት ምናምን አስቤ አይደለም። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም ጤና ባላችሁበት ቦታ ጤናና ሰላም ፍቅር ይብዛላችሁ። ያው ዛሬ በድጋሚ ተገናኝተናል። ዛሬ ያው የተገናኘው የመጣሁበት ዋና ሀሳብ ዛሬ ትንሽ ሚኪን ጠርቼዋለሁኝ። ሄርሜላን ትንሽ ማግኘት አልቻልኩኝም። ያው ካለችበት ቴንሽን ያው ቀጥታ እሷን ነበር ማግኘት የፈለኩት ወይ ደግሞ እሷን ነበር ማናገር የፈለኩት። ነገር ግን እሷን ትንሽ በስራም ቢዚ ሆና ይሁን አላውቅም ስልኳም አይሰራም። እሷን ማግኘት አልቻልኩም። እንደ ድንገት ስሞክር ሚኪ ስልኩን ሰርቶልኝ ሚኪን አግኝቼዋለሁ። ሚኪን ለምንድን ነው የፈለከው ካላችሁ ያው ማለት ወንድሜ ጥፋተኛ ነው አውቃለሁ። ወንድ ልጅ ሆኖ ሴቶች ላይ ብዙ እየተጫወተ ነው። ሩታ ላይ ሄርሜላ ላይ ሌላ ለድጋሚ ፍቅር መጣች። በቃ እንደዚህ ብዙ ነገር እያደረገ ነው። ያንን ነገር አውቃለሁኝና ሄርሜላም የዚህ በቃ ቢያንስ ከዚህ በኋላ ያለው ህይወቷ እንኳን የዚህ ሰለባ እንዳትሆን በቃ ትቁም። በቃ እረፍ ይበላት። ለምን አታሳርፋትም ልለው ነው የጠራሁት ሚኪን። ምክንያቱም ልክ አይደለም ከዚህ ከቀጠለች እሱን መለመን ብዙ ጊዜ ብያለሁ። እንግዲህ ሩታንን ተናግሬያታለሁ። ወንድ ልጅ መለስ የሆነ በጣም አብዝቶ ሲፈለግ የበላይነት ስሜት ይሰማል። እኔ ማንም ይፈልገኛል ሁሉም ይፈልገኛል አይነት ስሜት ውስጥ ይገባል። በቃ እሺ ጊዜ ወንድሜ ቢሆን አውቃለሁ ወንድሜ ብለው እምቢ አለ። ስለዚህ ቢያንስ እንኳን ከዙሪያ ያሉትን ሰዎች ማራቅ አለብኝ። የሱ የልብ እንዲሰማ ያደረጉትን ሰዎች ሁሉ ከሱ ሲሻሹ ያኔ ምናልባት ሊረጋጋ ይችላል ብዬ አስባለሁ። ምርጫ ይሆናል ብዬ ያሰብኩት ይሄንን ነው። ምክንያቱም እሱን አግኝተን ኤፍሬም አግኝቶ አወራው እቴም አግኝታ ብታወራው በቃ ምንም የልብ ሊደርስልን አልቻለም። እሱን እኔ ማግኘት አልቻልኩኝም እሱን። ምክንያቱም በቃ ከሱ ጋር ቆሜ ማውራትም ስላልተመቸኝ ማለት ከዚህ በፊት ከሱ ጋር በቀደም እንግዲያው ከሩታ ጋር ሆነን ተገናኝተን የተፈጠረውን አይታችኋል። ጥሎን የሄደው ረፍ ብለው አልሰማም አለ። ድጋሚ ያንኑ ነገር እያደረገ ነው። ድጋሚ እዛው መስመር ላይ ያለው ማለት ነው። ተመለስ ይባላል አልመለስ ብሎ እዛው መስመር ላይ ተው ይባላል መልሶ እዛው ላይ ይቆማል። ረፍ ይባላል ነገሮች የሆነ ድግግሞች ሲሆን በጣም ነው የሚያስጠላው። በቃ ስለዛ እኔ ትንሽ ጠጠር ማለት ስላለብኝ ብዬ አላገኘሁትም። በቀደም እንግዲያው ከነቡዜም ጋር ተገናኝተን የሆነ ምቹ ቀን እሱ የምናገኝበት መንገድ እያለን እስካሁን ምቹ ቀን ስላላገኘን ነው። ኤፍሬም ራሱ ትላንትና እንዴት እንዳገኘው አላውቅም። ኤፍሬምንም ሊሰማው አልቻለም። በቃ የራሴ ህይወት የኔ ነው እንደፈለኩ መሆን እችላለሁ ብሎ ነው የመለሰለት። ያ ደግሞ ልክ አይደለም። እኛ ታላላቆች እሱን በእርግጥ መቆጣት አለብን። እሱን ማሳረፍ ባለብን መንገድ ማሳረፍ አለብን። ግን ስላላገኘሁት ትንሽ ዝም ያልኩት ለምንድን ነው እሱን ማግኘት ያልፈለኩት በቃ የሆነ ነገር እንዲገባው እንደተቆጣው እንዳዘንኩበት ይገባዋል ብዬ ነው ዝም ያልኩት ማለት ነው። እና ቢያንስ እንኳን ዙሪያ እንግዲህ ሩታን ብያታለሁ በቃ ረፊ
ህይወትሽን ኑሪ። በቃ አንቺ ልጅሽን በስነ ስርዓት ጠንከር ብለሽ አሳድጊ። ለልጅሽ ማሳደግ እንኳን ቢያቀትሽ እንኳን እኛ አለን ብዬ ለሱ የተናገርኩበት ምክንያት ምንድነው? በቃ ከሱ ህይወት እንድትርቅ ብዬ ነው፣ የራሷን ህይወት እንድትኖር። ከዛ በኋላ ያኔ በቃ የእውነት ጨከነችብኝ። በቃ የምር በቃ ቆፍጠን ማለቷን ሲያይ ምናልባት እሱ ራሱ ሊመለስ ድጋሚ ይቅርታም ሊጠይቃት ይችላል ብዬ ነው እንደኔ የማምነው። ገብቷችኋል? ስለዛ ዛሬ ላይ ደግሞ አሁን እንግዲህ ሄርሜላ ደግሞ መታ ይቅርታ አብረን እንሆን ይሄ እንደዚህ አይነት ነገር ስታበዛበት ልክ አይመጣም፣ አይሆንም። ምክንያቱም በቃ ሴት ልጅ ናት። ትላንትና ህይወት ጀምረው ነበር አውቃለሁ። በእጮኝነት እስከ ቀለበት ድረስ ሄዱ። ቀለበትም አደረገላት፣ ይህንንም አውቃለሁ። ግን ቀለበቱን አወለቀ፣ ሁሉ ነገር ሄደ። ዛሬ ላይ በቃ አቁሚ፣ በቃ እኔ አልፈልግሽም፣ ካንቺ ጋር አልሆንም፣ ካንቺም ከሩታም አልፈልግም፣ እኔ የራሴን ህይወት ደስታን የምትሰጠኝ ብዙ ነገር አላት። ግን እሷ በዚህ ሰዓት ቆፍጠን ብላ በቃ ይቅርብኝ ማለት ይመሰለ ልክ ነው። በእርግጥ ፍቅር ነው፣ አሳሳቢ ነው። ፍቅር እኛ ከምንለው ማለት ይሄ ከሚነገር ከቋንቋ በላይ ነው። በፍቅር ስትያዝ ምናልባት የተያዘ ሰው ይሄንን ነው የሚያውቀው። እሷ ምናልባት በቃ አብርሽን ወደዋለች፣ የእውነት ከልቧ አፍቅረዋለች። ነገር ግን ያንን ነገር መተው አልቻለችም፣ ወይ ደግሞ እሱን ልትረሳ አልቻለችም። ግን ነጊ ዛሬ እየተባለች መርሳቷ አይቀርም። ወንድም ሚኪም ቢሆን እረፊ፣ በቃ ይቅርብሽ፣ ህይወት ጥሩ አይደለም ብሎ እቱ ነው በቃ እሱ እንደውም በቀደም እንግዲህ ከሄርሜላ ጋር ሆኖ አይቻቸዋለሁ፣ በቀለዋለሁ፣ አለቀውም ምናምን እንደዚህ አይነት ነገር የበለጠ ሌላ መዘዝ አብርሽን እነካለሁ ብሎ ገና ከኛ ጋር መጣላት ብዙ አይነት ነገር ውስጥ ብዙ ነገር ይገባል። እኛም ወንድማችን ሲነካ ዝም አንልም፣ ሌላ ነገር ሲታሰብ እሱን በስነ ስርዓት በምንመለስበት መንገድ መመለስ ወይ ደግሞ ሄርሜላን ማሳረፍ ባለበት ነገር በቃ ብትወደውም ትወጂዋለሽ አውቃለሁ፣ ግን ትንሽ በቃ እንትን በይ ተረጋጊ ማለት አለበት። ያንን ነው ማስበው እና ሚኪን ዛሬ ጠርቼዋለሁ። ቢያንስ እንኳን ይህንን ነገር ይረዳኛል ብዬ አስባለሁ። እያየሁት ነው ደግሞ እየመጣው እና ምን እንደሚል ሐሳቡንም ለእናንተ ግልጽ የሆነ ሐሳብ ይሆናል ብዬ አስባለሁ። አንዳንድ ነገሮችም ስህተት መንገድ መሄድ እንደሌለበትም እነግረዋለሁ። ይሄ ሰላም ነው። ሰላም ጤና ደህና ነኝ። ሰላም ነፋፍተን እንግዲህ ያው ተገናኘን፣ አቆየን ተገናኘን። አዎ በዚህ ልጅ ምክንያት እንግዲህ ያው ሁላችንም በየራሳችን ብዙ መንገድ እየሮጥን እኮ ተቸገረን። ልክ ነው። እንዴት ነህ ታዲያ ሚኪ? ስራ አሪፍ ነው? ሁሉ መልካም ነው። ያው ሚኪ ዛሬ የፈለኩ ለአንድ ጉዳይ ነው ማለት ሚኪ ምን አለ መሰለ፣ ሰሞኑን እንግዲህ አንዳንድ ቪዲዮዎችን እያየሁ ነበር። አንተም ከሄርሜ ጋር አንድ ቪዲዮ ሰርታ አይቻለሁኝ እና ደግሞ ሄርሜም ሩታንም ሰሞኑ አግኝቻት ነበር። በቃ አቁሚ ሩታ፣ አውቃለሁ የልጅሽ አባት እንደሆነ ወንድሜም እንደሆነ አውቃለሁ፣ ግን በቃ ይቅርብሽ፣ ህይወትሽን ኑሪ፣ ጠንከር ብለሽ ልጅሽን አሳድጊ እንጂ ወዲህ አትበይ ብዬ ሩታንም በተደጋጋሚ እሷን ለማግኘት ብቻዋንም አግኝቻታለሁ፣ ከአክስቷ ጋርም ሆኜ አግኝቻታለሁ እና ሄርሜንም ስልኳን ሄርሜን ነበር የፈለኩትና ሄርሜ ስልኳ ብደውል አልሰራ አለኝ። አንድ ቀንም አንስታለኝ ነበረ። ትንሽ ስራ ላይ ስለተጨናነኩ ነው፣ ስራ ላይ ነኝ፣ ጥሩ ስሜትም ላይ አይደለሁም ምናምን ስላለችኝ እስኪ ምናልባት አንተን ላግኝህና መናገር ያለብህ እንደ ወንድም ገብቶሃል አይደለም? እንደ ወንድም ማለት ያለብህን እንድትላት እና ደግሞ እኔ ደግሞ እንደ ታላቅ የታየኝ ነገር ደግሞ አንተም በዚህ ልጅነት መራመድ የሌለብህ መንገዶች አንዳንድ መንገዶች ልነግርህ እና ደግሞ ሄርሜንም እረፊ ልላት በቃ ቢያንስ በቃ ትተው ገብቶሃል። እውነት ነው ፍቅር ጀምራ ነበረ። ትናንትና ህይወት እኖራለሁ አግብቼ እኖራለሁ ብላ ብዙ ነገር አድርጋለች፣ ብዙ ነገርም አስባ ነበረ። ግን መሀል ላይ ብዙ ችግሮች ተፈጠሩ። ገብቶሃል አይደል? ያ ችግር ከተፈጠረ በኋላ ደግሞ ድጋሚ ደግሞ አብረሽ በቃ ነው አልፈልግም፣ ሁለታችሁንም አልፈልግም ማለት ሩታም ስትለምነው ሄርሜላም ስትለምነው እሱ የልብ ተሰማው። ተረዳኸኝ አይደል? ስለዚህ ያ ነገር ለምን ይሆናል? በቃ ሄርሜላም በቃ ቢያንስ ፍቅሯን ዋጥ አድርጋ ለምንድን ነው አርፋ ማትቀመጠው? ለምንድን ነው ዋጥ አድርጋ ችላው ማታልፈው? ለምንድን ነው ይሄንን ሳታደርግ? እና ይሄንን ምን እንደማልችል ሄርሜላን አግኝቻትም አናግራትም ብዙ ቀን ከሱ ጋር ያለችን ነገር አቁሚ ብያታለሁ። ግን እሱ ያልሆነና ያልታሰበ ፕላን ጭንቅላቷ ላይ በጣም ውዝፍ የሆነ ነገር ከቶባታል። ለወደፊት እንዲኖናለን የሚል በጣም ብዙ ተስፋዎችን ሰጥቷት ስለነበረ ነው ሄርሜላ እንደዚህ እየታገለች ያለችው። ገባ? እሱ እዛ ጋር ከሩታ ጋር የሆነ መደባበር ነገር ሲመጣ ሄርሜላ ህይወት ላይ መጥቶ ሄርሜላ ላይ መጫወቻ ነው እንጂ ያደረጋት ምንም አይነት የፍቅር እንትን ጊዜ እንዳልነበራቸው በግልጽ ነው እየተናገረ ያለው። አልፈልጋችሁም፣ ሁለታችሁንም ካጠገቤ ራቁልኝ ብሎ
ሄርሜላን እያሰቃያት ነበር። ያ ሁሉ ጊዜ ስደክምለት ቢያንስ የዛኔ ታሞ እንኳን ሄርሜላ ወደ ቀልቡ እንዲመለስ ያደረገች ዋናው መንስኤው ሄርሜላ ነበረች። ግን ጭራሽ በተዘዋዋሪ እሷን ተጠያቂ አድርጎ ጭራሽ ጨዋታ ውስጥ ለመክተት ያሰበው እሱ ነበረ። ገባ አይደል? ስለዚህ ሄርሜላ ላይም ሩታን ወይ ለማስቀናት አስቦ ወይ ደግሞ ሄርሜላን ዝም ብሎ መደበሪያ ሊያደርጋት እንጂ ሄርሜላን ከልቡ ሳያፈቅራት ሄርሜላ መቀለጃ ነበር ያደረጋት። ስለዚህ እኔ ደግሞ የተሰማኝን ነገር ሄርሜላ አንደኛ በመጀመሪያ ሄርሜላ ከሱ ጋር ያላትን ግንኙነት እንድታቆም በጣም ብዙ ጥረቶችን እያደረኩኝ ነው። አሁን እሱም ቢሆን ጥፋቱ ሄርሜላ ጋርም ሳይሆን አብርሃምም ጋር ጭምር ነው። ምክንያቱም ሄርሜላ ስቲል ተወደዋለች፣ ታፈቅረዋለች። እሱም ብላ የትም ቦታ ትሄዳለች። አሁንም ድረስ አልተው ብላኛለች። እሱን ነገር ያታለኝ። ግን አብርሃም ደግሞ እንደማይፈልጋቸው እርግጥ ከሆነ ለምንድን ነው ሩታንም ሄርሜላን ማግኘት ያስፈልገው ነው? እሱ በመጀመሪያ እሱ አሁን የሆነ ተንኮልና የሴት ልጅን እንትን ክብርን የሚነካ ወይ ደግሞ ለማላገጥ ካልሆነ በስተቀር የሁለቱም ህይወት ላይ እየሄደ የሚቀልደው ነገር እኔ ደግሞ እንደተረዳሁት የሴት ልጅ ህይወት ላይ እየሄደ መበጥበጥ ወይ ደግሞ በቃ መጫወት እንደ ቀልድ ማየት ለሱ እንደ ጀግንነት እያየው ስለሆነ ሄርሜላም ደግሞ እንደዚህ ሆና ተሰቃይታ ስላየዋት ደግሞ እኔም ደግሞ ባለፈውም ተናግሬያለሁኝ ቪዲዮዎችን ካየኸው አብርሃምን እኔ ፈልጌው ማጥቻለሁ ላናገረው ሞክሬያለሁ ሊያወራኝም ፈቃደኛ ያለው ምክንያቱም የሚያደርገው ነገሮች እንዳለ ልክ እንዳልሆነ ያውቀዋል። ገባ? የሰው ህይወት ላይ እየተጫወተ እንደሆነ ግልጽና ግልጽ ነው ለማናችንም ቢሆን። ስለዚህ እኔ ደግሞ አንድና አንድ እሱን አግኝቼ ሴት ልጅ ሄርሜላ ምን አይነት ፍቅርና ምን አይነት ልጅ እንደነበረች በስነ ስርዓት ላሳየው ነው የምፈልገው። እንደውም ከቻላችሁ እናንተ እንደውም ብታገናኙኝላ ደስ ይለኛል። ምን አለ መሰለ ሚኪ፣ ልክ ነህ ወንድሜ፣ ብዙ ጥፋት አጥፍቷል። ብዙ እንኳን ዛሬ ላይ ይቅርና እንኳን ዛሬ ከሄርሜላ ጋር ይቅርና ከሩታ ጋር ሆኖ ራሱ ብዙ ጥፋት አጥፍቷል። ግን አንዳንዴ በቃ ልጅ ነው ያልፋል ምናምን ብለህ የምትተወው ነገር አለ አይደለም። ከትላንትና ዛሬ እየተማረ እንዳልሆነ በደንብ ነው ማውቀው። በርግጥ ግን ምን አለ መሰለ እኔ አሁን ይሄንን ለምን መሰለ ይሄንን ሐሳብ ያመጣሁት እኔ አሁን ከአብርሽ ጋራ ተጣልተናል። እኔ ከኔ ጋራ ነው የምልህ ምክንያቱም በቀደም እንግዲህ ከሩታ ጋር ሆኜ ምንድነው ፍላጎት ብዬ ብጠይቀው በቃ እኔ የራሴን ምርጫ ነው የራሴ ምርጫ ነው መኖር የምፈልገው ሲል የራስን ምርጫ እንደዛ መጥል ከሆነ ቤተሰቤን የምታሰድብ እናት አባቴን የምታሰድብ ከሆነ ከዛሬ በኋላ ከኛ ጋር ትጣላለህ ብዬ እስካሁን ድረስ ከሱ ጋር አልተገናኘሁም። ተጣልተናል። ስልክ ራሱ በቀደም ደውሎ ነበር አላነሳውለትም። እኔም ደግሞ መደወልም አልፈለገም። ለምን ብትል ቢያንስ ጥፋቱ እንዲገባው ብዬ ማለት ነው። ገባ? ነገር ግን ሳስበው ምንድነው እሱን ከኛ አሁን እሱ በአሁን ሰዓት ላይ ምቾት ላይ ነው በቃ ደህና ነኝ ነው ብሎ እያሰበ ያለው። ተረዳኸኝ አይደለም? ቢያንስ እኔ ዙሪያው ላይ ያሉትን ሰዎች ባረቀበት ገብቷላ። ዙሪያው ላይ ያሉት ሰዎችን ባረቀበት ይሄ ልጅ ሊመለስ ይችላል። በቃ ጥፋተኝነቱ ሊገባው ይችላል ብዬ ነው ይሄንን ዘዴ ያመጣው። ተረዳኸኝ አይደል? ሩታንም እረፍ ያልኳት ለዛ ነው። ሄርሜላንም ለስልክ አንዳንድ ነገር አውርቻታለሁ። ግን ቢያንስ እንኳን አንተ ወንድም ነህ። ወንድም ከምንም በላይ ነው። ገብቷል አይደለም? ወንድሜ ምሳሌ አብረሽ እንደዚህ እያጠፋ ነው አይደለም? እንደዚህ ተቆጥቼዋለሁ፣ ዝም ብዬ ዘግቼዋለሁ። የሆነ ነገር ቢሆን ግን ምደርስለት እኔ ነኝ። ያው ወንድሜ ነው፣ ምን አደርጋለሁ? ቆርጬ አልጥለውም። ተረዳኸኝ አይደለም? ልክ አንተም ልክ እንደዛው እህትህ ሄርሜላ እህትህ ናት። ለአንተ ከምንም በላይ የምታስፈልግ እህትህ ናት አይደለም? ስለዛ መጥፎ ነገር እንድትሆን እኔም ደግሞ እንደ ሴት ልጅ በቃ ልክ አይደለም። ሄርሜላን በጥቂቱም ቢሆን አውቂያታለሁ። አብረሽ እንደዛ ታሞ ከኛ ጋር ስትንከራተት ብዙ ነገር በቃ አንዳንድ ሰዎች የግዴታ ስላወራ ወይ ደግሞ ከነሱ ጋር ረጅም ህይወት ስለኖር ወይ ረጅም ርቀት ስለኖር አይደለም። በጥቂቱም ያንን ሰው ማወቅ ትችላለህ። ተረዳኸኝ አይደለም? አሁን ላይ ነገሩ በጣም ነው የረፈደው። ይሄ ልጅ አሁን ነገሮችን እንዳለ አወሳስቦት እሱ ሰላም ያገኘበት ሰላም የማያገኝበት ሰዓት ነው። ምክንያቱም ሄርሜላን እዚህ ጋር ህይወቷን አበላሽቶታል፣ በጥብጦታል። ከዛን ሲቀጥልም ከሷም አልፎ ደግሞ በዙሪያ እናንተንም ይኸው ከናንተ ጋርም ተጋጭቷል። እኛ እንኳን ትግስተኛና የሆነ አገናዛቢ ስለሆነን ነው እንጂ ከናንተ ጋርም የሚያጋጨን ነገር ነው እየተደረገ ያለው ነገር። እኔ ደግሞ በእንደዚህ አይነት ነገር ስለማላምን አብርሃም እኛን እንደዚህ አበጣብጦ ሄርሜላን ህይወት አመሰቃቅሎ እኔንም በሱ የተነሳ ለሱ ብዬውላኮ ከነ ሩታ ጓደኞች ጋር ምናምን እኮ ተጣልቻለሁኝ አይደለ? አብርሃም ምን አደረጋችሁት? ከነ ኤፍሬም ጋር ተጣልቻለሁኝ፣ ከነ ቢኒያም ጋር ብዙ ተነጋግሬያለሁና ያ ልጅ ደግሞ አሁን ላይ ራሱን ሰላሜን ስጡኝ ብሎ አግልሎ ራሱን ሲወጣ አንድ ለኔ እንደ እንትን አይደለም። ይኸውልህ ይሄን ሰውን አባልቶ ወይ ደግሞ ሰው ላይ ተንኮል አስቦ እያደረገ ያለ ነገር ነው። ከዛን ሲቀጥልም ለቤተሰቡ ክብር ያልሰጠ ልጅ ለኛም ክብር ሰጥቶን እኛውን ብንርቀውም የሚተውን አይነት ሰው አይደለም። ስለዚህ እኔ ደግሞ ፍቀዱልኝና ላገኘውና እንዴት ክብር መስጠት እንዳለበት ለሰው አስተምሯለሁ፣ በግልጽ ማለት ነው። እንዴት ሰው ማናገር እንዳለበት፣ ለሰው ሪስፔክት እንዴት መስጠት እንዳለበት እኔም ማሳየው ይሆናል።
ስለዚህ እኔ አብርሃም እንደዚህ ሄርሜላን አግልላት ሄርሜላ ጥፋተኛ ናት ድጋሚ ህይወቱ ላይ መሄድ የለባትም ላልከኝ ነገር ሄርሜላ ልክ ነች። በቃ ፍቅር ነው። ልቧ ድፍን ሊሆን ይችላል። አብርሃም ማፍቀሯ ላታቆም ትችላለች። ግን የሱ ደግሞ ተንኮል ባሰ። ገባር ሄርሜላ ማይወዳትና ማያፈቅራት ከሆነ አንደኛ አለማግኘት ነው። ሄርሜላን የሚሄድበትን ቦታ እንዳለ እያሳወቃት ነው እየሄደች ያለችው። ከዛን ሲቀጥል እያስጠራት ነው እየመጣችም እሷም ቢሆን ነይ ስትባል ከአንዳንድ ነው ተነስታ የምትሄደው እኮ። ያ ነገር ይቁም እኮ ነው እያልኩ ያለሁት ሚኪ። ያ ነገር ይቁም። ለምን አብርሃምማ ሚኪ እንዴት አለ መሰለ፣ አሁን ምሳሌ እኔ ና አልኩ ዝም ብለህ የምትመጣ ከሆነ አሁን ምሳሌ በሰላም ነው ለምን ፈለከኝ? አይ ማናገር ጉዳይ አለ። እኔ እናንተ ዝም ብሎ የሚያገናኘኝ ነገር የለም አይደለም፣ ተረዳኛ። እኔ እናንተ ምናልባት ብንገናኝ ለቁም ነገር ነው። የሆነ ሰዓትም ተገናኘን ቁም ነገር አውርተን ተለያየን። ዛሬም ላይ የምናወራው ቁም ነገር ነው። ሄርሜላ ግን እሱ በጠራት ቁጥር እሺ ብላ ተነስታ የምትሄድ ከሆነ፣ በደወለላት ቁጥር ነይ ሲላት እሺ ብላ የምትሄድ ከሆነ ያ ነገር እንዴት ይሆናል? ሚኪ ያንን ነገር አስቁም እኮ ነው እያልኩ ያለው። ከዚህ በፊት ትታው ነበር እኮ። ከዚህ በፊት እኮ እኔ ቪዲዮ ላይ አልወጣኝም እንጂ አውርቻትም በራሷም ወስና እኮ ከዚህ በኋላ አብርሃም አጠገብ አልደርስም ብላ እኮ ዳግመኛ ወደ ህይወቷ የመጣው ራሱ ነው። ገባ? የሄርሜላን ሰላም ማየት አይፈልግም። በቃ እሱ የሚፈልገው ሄርሜላ አብራ ሆና ሾ ማሳየት ወይ ደግሞ ሩታን ለማስቀናት እየተጠቀመ ያለ ነገር ነው። አሁን አልሳካ ሲለው ነው መሰለኝ ሄርሜላንም መንገድ ላይ ዝም ብሎ እንትን ብሏት ሶስተኛ ሴት አንጥቶ እንቁልልጭ የሚለው ደግሞ ድጋሚ እሷንም ለማብሸቅ ነው። ገባህ? ስለዚህ ይሄ ልጅ ደግሞ ለሴት ልጅ ምንም አይነት ክብር ያየውበትም አይደለም። ለሄርሜላም ቢያንስ ውለታው እንኳን ሄርሜላ እስከዛሬ ተንገላታችለትን የለፋችለትን በእንደዚህ አይነት መልኩ ሲመልስላት ነው በጣም ነው የደበረኝ። ስለዚህ እኔ ደግሞ እሱን የምፈልገው ሄርሜላ አንደኛ ልበቀልላት ነው የምፈልገው። ገባህ? ሴት ልጅ እንዴት እንደሆነች የእህቴን በቀል ነው የምፈልገው። እሱም እንዲማርበትና እንዲጸጸትበት ትላንትና ለምን ካጎኗ ባራኩኝ እንዲልበት ነው ፈልገው እንጂ አሁንም ሄርሜላን ራቂ ብዬ እሱ የሚተውበት አይነት ወይ ደግሞ እኔ ደግሞ ዝም ምልበት ምንም አይነት መንገድ የለኝም። ምክንያቱም ሄርሜላ ሳትፈልገውም ደርሶባታል፣ እየመጣባትም ነው፣ ጭራሽም እያንገላታ ስለሆነ እኔም ደግሞ ያንን ነገር ደግሞ ምላሽ እፈልጋለሁ፣ ልበቀለው እፈልጋለሁ። ስለዚህ አሁን ሄርሜላን አርቃት ምናምን ብትለኝ እኔ አሁን ላርቃትም አልችልም። ከዛን ሲቀጥል ደግሞ እኔ ደግሞ ከሱ ስር አልጠፋምም አልወርድም። በቃ ይሄን ምን አለ መሰለህ ሚኪ፣ አሁን ይሄ መበቀል ምናምን የሚለው ጉዳይ ልክ አይደለም። አንደኛ አንተ ልጅ ነህ፣ ተረዳኸኝ አይደለም? በዚህ ሰዓት ልክ ነህ፣ እህት እንደሆነች አውቃለሁኝ። በዚህ ሰዓት አንተ ህይወትን ማበላሸት፣ ሌላ ነገር ውስጥ መግባት ይሄ ምንም የሚጠቅም ጉዳይ አይደለም። ተረዳኸኝ አይደለም? ምክንያቱም አንደኛ ከብዙ ሰው ጋር ነው የሚያነካካ፣ ከብዙ ሰው ጋር ያጋጫ። ከሱ ጋር የሆነ ነገር ብትል በቃ ሁላችንም እንነካካለን ነው። ተረዳኸኝ አይደለም? ሁላችንም የሆነ ማንፈልገው ሙድ ውስጥ እንገባለን ወይ ደግሞ ማንፈልገው መንገድ ውስጥ እንድንሄድ ይሆናል ማለት ነው። ተረዳኸኝ? ከዚህ ግን የሚሻለው አሁን እኔ መብት ይሆናል ብዬ የማስበው ነው የምነግርህ። እሷ ቢያንስ ወደ እሱ ሲመጣ አይ በቃ አቁሜያለሁ፣ የሆነ ሲደውል በቃኝ፣ በአካልም አግኝቷት ኧረ ሄርሜላ በቃኝ ብትለው ያኔ ይሄ ልጅ ወደድክም ጠላህም በግዴታ መቼ ሳንቋት አይወስዳትም። ያ ደግሞ እኛም አለ ተረዳኸኝ? ሄርሜላ እሱ ጋር ወጣ ብትሄድም ምንም የሚቀጥሉበት አይነት መንገድ የላቸውም። ገባ? እሱ አሁን አዲስ ህይወት ጀምሯል። ሄርሜላ ማንነቱን በደንብ እያየችው ነው። ሆን ብሎ እያስመሰለባት እንደሆነ እየተረዳችው ያለው ነገር ነው። ግን እኔ ደግሞ አሁን ላይ የምልህ ነገር በወጣትነት እድሜ እንደዚህ አጡን ከሰው ጋር አትጣላላልከኝ ነገር እኔ መጣላቱን ፈልጌው አይደለም። ግን የሄርሜላ ደግሞ ጸጸትም አለብኝ። ምክንያቱም ሄርሜላ መጀመሪያ መቆጣጣሪ የነበረብኝ እኔ ነኝ። ምክንያቱም ያልሆነ ህይወት ላይ መግባቷ መጀመሪያም እያወቅኩት ነበር። ምናልባት ይሄ ልጅ ልባም ነው፣ ጀግና ነው፣ ቤተሰብ ማስተዳደር ይችላል ብዬ ነበር በሰዓቱ። ለዛንም ነው ዝም ብያት ህይወቱን እውነትም አስመስሎታል። በቃ እኔም አምኜበት ደምድሜበት ጭራሽ ለሱ ወገን ሆኜ ከማናቸውም ጋር ስጣላ ነበር። ይሄ ወጣትነት ሳይሆን ህይወት ነው። በቃ በህይወት ላይ ሲመጥብህ ማንም ሰው ሲመጣብህ ገብተህ ትጋፈጣለህ፣ ታግዛለህ። ግን አሁን ላይ ደግሞ ልጅቷን ሐሳቡ ምንድነው ሄርሜላን ከኛ ነጥቆ የራሱ የግሉ አድርጎ አስመስሎ ልጅቷን በቃ መና አድርጎ መንገድ ላይ ጥሏት አይነት ነገር ነው ህልሙ። ያ ነገር ደግሞ አልተሳካለትም። ስለዚህ ደግሞ እኔ ከሩታ ጋር ቢመለስም ይሄ ከሄርሜላ ጋር ሆነ እኔ ጉዳይ አይደለም። ገባ? እዛ ጋር ቢመለስ ከሩታ ጋር የልጁ አባት ነው። ልጁንና ሚስቱ ማስተዳደር ከቻለ ይሄ ልጅ ልብ ገዝቷል። በቀል አልበቀሉም። እኔ በቃ ሄርሜላን አጽናናታለሁ። አብርሃም የሚባል ህይወቷ ላይ እንዳይመጣ ነው ማደርገው። ግን እያደረገ ያለው ነገር ሶስተኛ ሴት ከምኔው ሄርሜላ ላይ መደረብ ቻለ። ከዛን ሲቀጥል ደግሞ ምን አይነት ሪስፔክት ነው እያሳያቸው ያለው ነው። ገባ አይደል? ሄርሜላ እዚህ ጋር ትላንትና ላይ ምን አይነት ልጅ እንደነበረች ረስቶት ከምኔው ሳምንት ባልሞላው ጊዜ ውስጥ አዲስ ፍቅረኛ ይዞ መጥቶ ገና
እነሱ መውቀሱን ሳያቆም ሌላ ሚስት ይዞ መጥቶ እቺ ፍቅረኛ አይነች ምናምን ነገር ማለቱ እኔ ልበቀለው እንጂ እንዲማርበትም ስለመፈልግ ነው እንጂ ይሄን አልከፋት አስቤ ወይ እሱን ገድዬ እኔ እስር ቤት ለመግባት ምናምን አስቤ አይደለም። ግን የሄርሜላ ምላሽ ደግሞ በቀሉ ነው የምፈልገው። ሚኪ በአንተ ለምን ይሄንን ስሜት ተሰማ? ለምን እንደዚህ አሰብ? እኔ እኮ ወንድም ነኝ ይሰማኛል። ልክ ነህ ይገባኛል። ስሜትን በደንብ ነው የምረዳው። ምክንያቱም ያው ነገሩ እኔንም ስለሚያናድደኝ ወይ ደግሞ ሄርሜላ እህቴ ብትሆን እኔም ላደርገው የምችለው ልክ ላስብ የምችለው ልክ እንዳንተ ነው። ተረዳኸኝ አይደል? ግን ምን አለ መሰለህ አንዳንድ ጊዜ የምንራመድበት መንገድ አንዳንድ አባቶች ምን ይላሉ መሰለህ አንድን ነገር ከመቁረጥ በፊት 10 ያስብ ይላሉ። 10 ጊዜ ለካ ይላሉ። ተረዳኸኝ አይደለም? አንዴ ከተቆረጠ ተቆረጠ ነው ነገር። አንዴ ከተበላሸ በኋላ ተበላሸ ነው። በምን እንመልሰዋለን? ነገር ግን 10 ጊዜ ለካው ወይ ደግሞ 10 ጊዜ ቀድመ ብለህ አስብ። ነገሩ ከመምጣቱ በፊት ነገሩ ከመጣ በኋላ ወይ ደግሞ ውሃ ከተደፋ ከፈሰሰ በኋላ ምንም ማድረግ አይቻልም ይላሉ። ነገሩ ረፍዷል። አሁን ላይ ግን ምንድነው ነገሩ ከረፈደ በኋላ አሁን ነገርን ማስተካከል ነው ያለበት እንደ ወንድም። አሁን የሆነ በቀል ውስጥ ለእህቴ ብዬ በቀላለሁ፣ ለእህቴ ብዬ የሆነ ነገር አደርጋለሁ፣ እንደዛ አይነት ነገር ይሄ ማሰብ ሲጀመር ልክ አይደለም። በዚህ ሰዓት ደግሞ በዚህ ጊዜ ባለንበት ጊዜ እንደዚህ አይነት አስተሳሰብም አይታሰብ። አንደኛ ህይወትንም ያበላሻል። ሄርሜላን መና አድርጓት ቤተሰብ እንደሌላት ወይ ደግሞ ከጎኗ ልክ አሁን እናንተ ከአብርሃም ጎን እንደሆናችሁት ማንም የላትም ብሎ ስላሰበ ነው እንደዚህ እኮ እሱን ቆፍጠን በሉ እኮ ነው ማለት። አሁን እሱን ቆፍጠን ብለህ እህትን በቃ ትበል ነው እያልካለ ይኸውልህ። ሄርሜላ አሁንም በቃኝ ብላ ብትተው ቀጣይ ለሚመጣው ህይወቷ ላይ ማንኛውም እንደዚህ እየተሳለቀባት ነው የሚሄደው። ይሄ ልጅ ግን ቆፍጠን ብሎ ወይ ደግሞ ሰው አላት ብሎ ማናቸውም ሰው ማሰብ ሲጀምሩ የዛኔ ሄርሜላ ልብ ትገዛ የሚመጣው ሰው ህይወቷ ላይ ቢያንስ እንደዚህ አይነት ነገር ለመጫወትም አይደለም ለማሴር እንኳን ይፈራል። ስለዚህ ያ ነገር እንዲማርበት ፈልጌ እንጂ እኔ ይሄና ለአብርሃም መጎዳቱ ለኔ ጠቅሞኝም አይደለም እንዲማርበትና እንዲጸጽተው ብቻ ስለምፈልግ ነው። እሺ ሚኪ አሁን በዚህ ሰዓት እንግዲህ ባለህበት ሁኔታ አሁን እንዲያርግ ብሎ መከራከሩ ያው ተገቢ አይደለም። ግን እንደ ታላቅ ምክሬን ብትቀበለኝና ብትሰማኝ ደስ ይለኛል። እና ደግሞ ይሄ መበቀል ራሱ ቢባል ይሄ ማለት ይሄ መበቀል የሚለው ቃሉ በራሱ ሆነ ስለሚያስጠላ ማለት ነው። ገብቷላ? ግን ትምህርት ይሆነዋል። በዚህ አይነት መንገድ ባስተምረው ማንንም ሰው አልነካ ማንንም ሰው አልጎዳም የምትልበት መንገድ ካለ ምንም ችግር የለውም። እኔ ፍቃደኛ ተረዳኝ አይደል? ምክንያቱም ማንንም የሚል ቢያንስ እንኳን በስነ ስርዓት እሱን ማግኘት ብትችል በስነ ስርዓት ማውራት ራሱ በቃ ለምን እንደይሄን እንዳደረገ ብትጠይቀው ያኔ እስኪ ቢያንስ እሱን እንደጠይቀው ፍቃደኛ ያሉን ልክ ነህ። ግን እሱን የምታገኝበትን መንገድ ፈልግ። ከዛ ባለፈ ደግሞ ወይ ደግሞ ድንገት ሄርሜላን ሊያገኛትም ወይ ደግሞ በምንም አይነት መንገድ ሊያገኛት በሄደበት በድንገት እሱን ለማግኘት ሞክር እና ሄርሜላን ግን በእንደዚህ አይነት መንገድ እህትን ትንሽዬ እንኳን በቃ የምትልበት መንገድ ቢፈጠር ደስ ይለኛል። እንደኔ ነው ማለት ስለመጣ እጅግ በጣም አመሰግናለሁ። ሄርሜላ ስላሰብክልኝ አመሰግናለሁ። ያው የወጣትነት ምክርም የነገርከኝም ነገር ከልቤ አመሰግናለሁ። ምክንያቱም እኔ አጉል ቦታም እንድገኝም ስላልፈለግ እኛም ተቆርቆረ እንዲህ ማለት እስኪ አስብበታለሁ። ብቻ እኔም ይሄና የከፋ ነገር ውስጥ መግባት አልፈልግም። ትምህርት እንዲወስድበትና ሊያናግረኝም ፍቃደኛ ስላልሆነ ነው። ብቻ እናወራለን ቲቪ። እሺ አመሰግናለሁ አባቴ። ቻው። ሰዎች እንግዲህ ይሄንን ይመስላል። ሰላማችሁ ይብዛልኝ።